የኮሪደር ቀጠና ለመቆጣጠር የተንቀሳቀሰው የአገዛዙ ጦር ከባድ እልቂት ገጠመው። ፋኖ ያልታሰበ ኦፕሬሽን ሰርቷል። በምዕራብ ጎንደር መተማ የአገዛዙ መዋቅር ሲፈራረስ ከፍተኛ አዛዦች በልዩ ኦፕሬሽን የሞት ጽዋን ተቀብለዋል። አንሻ ሰይድ እዚህ የድል መረጃውን ይፋ አድርጓል። ቀዳሚ የግንባር መረጃዎቻችን ናቸው። ብፁዕነታችን በቤተ ክርስቲያኒቱና በምዕመናን ላይ እየደረሰ ያለውን መከራና እንግልት ለመግለጽ የሚያስችል ቋንቋ ማጣታቸውን በመግለጽ ከዚህ ቀደም በሌሎች አካባቢዎች ከተፈጸሙ ጥቃቶች ጋር በማያያዝ የሐዘን እንባቸው ደርቆ አልቅሰው እንኳን ሰው መናገር የማይችሉበት የስነ ልቦና ስብራት ውስጥ እንደሚገኙ ተናገሩ። በሌላ በኩል ምኒልክ እዚህ ሐዘን መግለጫ ሰጥቷል። መረጃዎቹን በዝርዝር ይዘናቸዋል። ኦብነግ እየተካሄደ ነው የተባለውን ምክክር አጥብቆ ተቃወመ። በአዲስ አበባ እየተካሄደ ነው የተባለውንና የአብይ አህመድን የስልጣን ማራዘሚያ ሀገራዊ ምክክር አጥብቆ እንደሚቃወምና ሂደቱም ሁሉንም ያላካተተ በርካቶች ያልደገፉትና ሀገሪቱን ለባሰ አደጋ ያጋለጠ ነው ሲል አስታወቀም። ሁሉም ይህንን አገዛዝ እንዲታገሉም ጥሪ አቅርቧል። ሙሉ መረጃውን ትሰሙታላቸው። ጀነራሉ ተሰውረዋል። ከነ አጃቢዎቻቸው የገቡበት አልታወቀም የተባሉት ጀነራሉ ከባድ ኃይል አስተላለፍን ፈጥረዋል። በሌላ በኩል በተፈጸመ የድሮን ጥቃት በርካታ ንጹሃኖች መሞታቸው ተሰምቷል። በቆይታችን በዝርዝር እናስደምጣችኋለን። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። ኦብነግ እየተካሄደ ነው የተባለውን ምክክር አጥብቆ ተቃወመ። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ በአዲስ አበባ እየተካሄደ ነው የተባለውንና አብይ አህመድ የስልጣን ማራዘሚያ አገራዊ ምክክር አጥብቆ እንደሚቃወም እናም ሂደቱ ሁሉንም ያላካተተ በርካቶች ያልደገፉትና ሀገሪቱን ለባሰ አደጋ ያጋለጠ ነው ሲል ባወጣው መግለጫ አስታወቀ። ኦብነግ ምክክር ኮሚሽኑ የምክክሩን ዋና ዓላማና አጠቃላይ ሂደቱን እያዛባ ይገኛል ሲል ከባድ ወቀሳ አቅርቧል። ግንባሩ በስም ያልጠቀሳቸውን የምክክሩን ተሳታፊዎች ዋቢ አድርጎ እንደገለጸው በምክክሩ ወቅት በርካታ አሳሳቢና አካታች ያልሆኑ አሰራሮች ተስተውለዋል በማለት የኢትዮጵያ ብሔሮችና ሕዝቦች ተወካዮች የየራሳቸውን ብሔር የሚመለከቱ ወሳኝ ጉዳዮችን እንዳያነሱ ለመከልከል ሲባል ከሌሎች ተሳታፊዎች ጋር እንዲቀየጡ ተደርገዋል ሲል አስረድቷል። ተሳታፊዎች ለጉባኤው አዘጋጅተዋቸው የመጡትን አጀንዳዎች ወደ ጎን በመተው ኮሚሽኑ ራሱ ባዘጋጃቸው 8 አጀንዳዎች ላይ ብቻ እንዲወያዩ ተገደዋል። የውይይቱ አመቻቾች በራሱ በኮሚሽኑ የተመረጡ ከመሆናቸውም በላይ አጠቃላይ የውይይት ሂደቱም ከፍተኛ ቁጥጥር የሚደረግበት ነው ሲልም ገልጿል። ኦብነግ አሁን እየተካሄደ ያለውን ሂደት በነጻ ውይይትና የምክክር መመዘኛ የማያሟላ በአንድ ወገን ብቻ የተደራጀና የሚመራ በመሆኑ አጥብቆ እንደሚቃወመው ገልጾም በተለይም በጉባኤው ላይ ቀረቡ ያላቸውን ሀሳቦች በእጅጉ እንዳሳሰቡት ጠቁሟል። አሁን ያለው የብዙሃ ብሔር ፌዴራሊዝም በመልክዓ ምድራዊ ፌዴራሊዝም እንዲተካ ብሔራዊ ክልላዊ አስተዳደሮች ተሰርዘው የአገሪቱ አደረጃጀት በአገረ ገዢዎች በሚተዳደሩ ግዛቶች እንዲዋቀርም የብሔርና ብሔረሰቦች የጋራ መብት በግለሰቦች መብት እንዲተካ የህገ መንግስቱ አንቀጽ 39 እንዲሰረዝ ወይም እንዲሻሻል የቀረቡት ሀሳቦች ናቸው። የኢትዮጵያ ሶማሌ ክልልን ከማዕከላዊ የኢትዮጵያ መንግስት አስተዳደር ነጻ ለማውጣት በ1974 የተመሰረተው ኦጋዴን ብሔራዊ ነጻነት ግንባር ኦብነግም ለማድረግ ያስቻሉ ያላቸውን ጥቂት ነጥቦች በዝርዝር አስቀምጧል። ግንባሩ አክሎም ሁሉንም ወገኖች ያላካተተና በአንድ ወገን ፍላጎት ላይ ብቻ የተመሰረተ ምክክር የሀገሪቱን ስር የሰደዱ ፖለቲካዊ ችግሮችን ከመፍታት ይልቅ የአብይ አህመድን የስልጣን ዘመን ለማራዘሚያነት የሚያገለግል መሳሪያ ነው ሲልም አብራርቷል። በምዕራብ ጎንደር መተማ የአገዛዙ መዋቅር ፈራረሰ። ከፍተኛ አዛዦች በልዩ ኦፕሬሽን የሞት ጽዋን ተቀበሉ። በአፋብን በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮርፊት አውራሪ ገበየው ክፍለ ጦር በምዕራብ ጎንደር ዞን አዳኛ ገር ጫቆ ወረዳ ነጋዴ ባህር እንዲሁም በመተማ ወረዳ ኩመራው ላላ በተባሉ ቀጠናዎች ባካሄደው የተቀናጀ ወታደራዊ ኦፕሬሽንና ህዝባዊ ውይይት ለአገዛዙ ትልቅ ኪሳራ ያበሰረ አዲስ ድል ማስመዝገቡን ይፋ አደረገ። ሐምሌ 15 ቀን 2018 ዓ.ም በመተማ ወረዳ ኩመራው ላላ በተባለ ቦታ የፊት አውራሪ ገበየው ክፍለ ጦር አንደኛ ሬጅመንት ባካሄደው መብረቃዊ ልዩ ኦፕሬሽን በአገዛዙ ሰራዊት ላይ ከፍተኛ ወታደራዊ ኪሳራ አድርሷል። የመይሳው ካሳ ሁለተኛ ኮር ህዝብ ግንኙነት መምሪያ እንዳረጋገጠው በኦፕሬሽኑ የሻምበል መሪና የ50 አለቃ ማዕረግ ያለው የአድማ ብተና አባል የተደመሰሱ ሲሆን ሌሎች የአድማ ብተና አባላት ደግሞ ከነሙሉ ትጥቃቸው በቁጥጥር ስር ውለዋል። ይህ እርምጃ አገዛዙ በምዕራብ ጎንደርና መተማ አካባቢ የነበረውን ህዝብን የማጋጨት የፖለቲካ ሴራ ያከሸፈ ከመሆኑም በላይም በወታደራዊ በኩልም የአዛዦቹን መደምሰስና የጸረ ሽምቅ መዋቅሩ መፍረስ ለፋኖ ድል መሆኑ ተመላክቷል። አገዛዙ በአካባቢው የሚኖሩትን የአማራና የቅማንት ማህበረሰብን በሚል በመከፋፈልና በማጋጨት ስልጣኑን ለማራዘምና ለጥፋት ዓላማው ሲጠቀምበት የቆየውን እኩይ ሴራ ፊት አውራሪ ገበየው ክፍለ ጦር ባካሄደው ስልታዊ የማህበረሰብ ውይይትና ከታጠቁ ኃይሎች ጋር ባደረገው ስምምነት ሙሉ በሙሉ ማክሸፍ ተችሏል ብሏል። በዚህም ምክንያት የአገዛዙ የሚሊሻና የጸረ ሽምቅ መዋቅር ሙሉ በሙሉ በሚባል ደረጃ የፈረሰ ሲሆን አገዛዙ አካባቢውን ወደ አዲስ የግጭት አዙሪት ለማስገባት ያቀደው ጥረት መክሸፉ ተረጋግጧል። በዚህም ከ50 በላይ
የሚሊሻ እና የጸረ ሽምቅ አባላት ከነሙሉ ትጥቃቸው ልዩ አቀባበል ተደርጎላቸው መይሳው ካሳ ኮርን የተቀላቀሉ ሲሆን ወደ ህዝቡ የተቀላቀሉ በርካታ አባላት ደግሞ መሳሪያቸውን በማስቀመጥም በሰላም ወደ የቤታቸው ተመልሰው ከማህበረሰቡ ጋር ለመኖር ምርጫቸው አድርገዋል። የአንሻ ሰይድ እዝ በጠላት ጥምር ጦር ላይ አንጸባራቂ ድል መቀዳጀቱን ገለጸ። ለተከታታይ ቀናት ሲካሄድ የቆየውን ከባድ አውደ ውጊያ ተከትሎ የአፋብኃ ወለጋ ቢዛሞ አንሻ ሰይድ እዝ በጠላት ጥምር ጦር ላይ ከፍተኛ ኪሳራ በማድረስ አንጸባራቂ ድል መቀዳጀቱን የእዙ ህዝብ ግንኙነት መምሪያ አስታወቀ። ላለፉት 2 ሳምንታት ሲካሄድ በቆየው ውጊያ ሽንፈትን አስተናግዶ ለወራት መሽጎባቸው የነበሩት ቦታዎችን በሬሳና በቁስለኛ አዝረክርኮ የሸሸው የአገዛዙ ጦር በንጹሃን መንደሮች ላይ ተኩስ በመክፈትም የበቀል እርምጃ ለመውሰድ ሲሞክር እንደነበር ይታወሳል። የደረሰበትን ከባድ ምትና ሽንፈት መቋቋም ያቃተው የአገዛዙ ጥምር ጦር ዛሬ ሐምሌ 16 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ጀምሮ ከተለያዩ አካባቢዎች ኃይል በማሰባሰብ ሰፊ ጥቃት ለመሰንዘር ሙከራ አድርጓል። ጦሩ ኃይሉን ያሰባሰበው ከምስራቅ ወለጋ ዞን መቀመጫ ነቀምት ከተማና ከጉቶ ጊዳ ወረዳ ኡኬ ከተማ በመነሳት ወደ ለጎና መርካቶ፣ ከምስራቅ ወለጋ ዞን ጊዳ አያና ወረዳ አንገርጉትን ከተማ እንዲሁም ከሆሮ ጉዱሩ ወለጋ ዞን አቤደንጎሮ ወረዳ ቱሉጋናና መንደር 18 ከሚባሉ ቦታዎች እንደሆነ ተገልጿል። የአገዛዙ ኃይል ታንክ፣ መድፍ፣ ዙ 23 እና ሞርተር የመሳሰሉ ከባባድ መሳሪያዎችን በመጠቀም አካባቢውን ለመደብደብና ለማጥቃት ቢሞክርም ባሰበው ልክ ሳይሳካለት ቀርቶ ባለበት እንዲቆም ተገዷል። ጥቃቱን የመከቱት የፋኖ አንሻ ሰይድ እዝ አባላት የአገዛዙን ጥምር ጦር በመጣበት ቋንቋ በማናገር ከባድ ምታሳርፈውበታል። በዚህ አውደ ውጊያ ላይ ከፍተኛ ተጋድሎ ያደረጉት የእዙ ክፍለ ጦሮች ጌጤ ግርማ መብረክ ክፍለ ጦር፣ አንገርጉትን ክፍለ ጦር፣ ታፈረ አለሙ ሳተናው ክፍለ ጦር፣ አበጀ ጥበቡ ነበልባል ክፍለ ጦር ናቸው። እነዚህ ክፍለ ጦሮች በጠላት ምሽግና አስከሬን ላይ የተረማመዱ የጥይት ነዶ በማውረድም የአገዛዙን ኃይል እቅድ ማክሸፋቸውንና ድል መቀዳጀታቸውን የአፋብኃ ወለጋ ቢዛሞ አንሻ ሰይድ እዝ ህዝብ ግንኙነት መምሪያ በሰጠው መግለጫ አረጋግጧል። በመረጃችን ስንቀጥል የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር የክረምት ወቅት የትግል አቅጣጫዎችን በተመለከተ ለአመራሮቹ ኦሪየንቴሽን ሰጠ። የአማራ ህዝብን ህልውናና መብቱን ለማስከበር እያካሄደ ባለው የድል ጉዞ ውስጥ በአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር ለ76ኛ ክፍለ ጦር አመራሮች በክረምት ወራት የሚከናወኑ ቁልፍ የትግልና የህዝብ ደህንነት ስራዎች ዙሪያ ሰፊ ኦሪየንቴሽን ሰጥቷል። በኦሪየንቴሽኑ መድረኩ ላይ የእዙ ከፍተኛ አመራር አርበኛ በለጠ አዱኛ ባስተላለፉት ሀገራዊና ወታደራዊ መመሪያ በአሁኑ ወቅት በፋኖ ተቆጣጣሪነት ስር ያሉ ሰፊ የኢንቨስትመንት ቀጠናዎችን ደህንነት ማስጠበቅ ቀዳሚ ተግባር መሆኑን አጽንኦት ሰጥተው ተናግረዋል። አርበኛ በለጠ አዱኛ መልእክታቸውን ሲቀጥሉ የህዝብና የኢንቨስትመንት ደህንነት አሁን ተቆጣጥረን እያስተዳደር ነው ያለው ሰፊ የኢንቨስትመንት ቀጠና በመሆንም ህዝባችንን ከሊቦችና ከአጋቾች ልንጠብቅ ይገባል። አርሶ አደሩም በሰላም ወጥቶ በሰላም መግባት የሚችለው ዋስትናው እኛና እኛ ብቻ መሆናችንን መረዳት አለብን ብለዋል። ወቅቱ ክረምት መሆኑን ታሳቢ በማድረግ በጠላት ላይ የተጀመረው የማፍረስ ስራ ተጠናክሮ እንደሚቀጥልና በተጠና መልኩ ድንገተኛና የጠላትን አቅም የሚያዳክሙ እርምጃዎች እንደሚወሰዱ አስታውቀዋል። በስብሰባው ላይ የተካፈሉት ክፍለ ጦርና የሻምበል አመራሮች በበኩላቸው በድርጅታቸው በጎንደር አንድነት እንዲሁም ለህዝብ ዓላማ በሚከፈለው መስዋዕትነት ላይ ምንም አይነት ድርድር እንደሌለ ገልጸዋል። አመራሮቹ ሙሉ በሙሉ የበላይ ትዕዛዝን በመጠበቅና በተግባር ወታደራዊና ህዝባዊ ግዴታቸውን ለመወጣት ዝግጁ መሆናቸውን አረጋግጠዋል። ይህ አዲስ የክረምት ወቅት መመሪያ የፋኖን ህዝባዊ ደህንነት የማስጠበቅና የወታደራዊ ድል ጉዞውን ማጠናከር ቁርጠኝነት የሚያሳይ ሲሆን ለህዝቡና ለሀገር ሲሉ መስዋዕትነት ለከፈሉ አርበኞችም የከበረ ምስጋናና እውቅና ሰጥቷል። በወሎ መካነ ሰላም የአርሴማ አንድነት ገዳም ላይ በተፈጸመ የድሮን ጥቃት መነኮሳት መገደላቸውና 8 አካላቸው መጎዳታቸውን አስመልክቶ የኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስም ብፁዕ አቡነ ጴጥሮስ ሐዘናቸውን ገለጹ። ብፁዕ አቡነ ጴጥሮስ በቤተ ክርስቲያኒቱና በምዕመናን ላይ እየደረሰ ያለውን መከራና እንግልት ለመግለጽ የሚያስችል ቋንቋ ማጣታቸውን ገልጸዋል። ከዚህ ቀደም በሌሎች አካባቢዎች ከተፈጸሙ ጥቃቶች ጋር በማያያዝ የሐዘን እንባቸው ደርቆ አልቅሰው እንኳን ጨርሰው መናገር በማይቻሉበት የስነ ልቦና ስብራት ውስጥ እንደሚገኙ አስረድተዋል። ጥቃቱ የተፈጸመው በገዳም ውስጥ በጸሎትና በትህትና በሚኖሩ ምንም አይነት መሳሪያ ወይም አቅም በሌላቸው ሴት መነኮሳት ላይ መሆኑ ሁኔታውን እጅግ አሳዛኝና ድብቅ እኩይ ዓላማ ያለው ያደርገዋል ብለዋል። ሊቀ ጳጳሱ በአገዛዙና በጥቃት አድራጊ አካላት ላይ ጠንከር ያለ ወቀሳና ክስም አቅርበዋል። ገዳዮችና ጥቃት አድራጊዎች በህዝብ ላይ መከራ ሲያወርዱና ንጹሐንን በድሮንና በከባድ መሳሪያ እየጨፈጨፉ ባሉበት ሁኔታ ሞተናል፣ አልቅሰናል የሚሉት ወገኖች ግን አልሞታቸውም፣ ሐሰት ነው በማለት ማስተባበልና ማፈን መምረጡን በጽኑ ኮንነዋል።
ብለዋል። በህግ መጠየቅና በህግ አሰራር መረጋገጥ የሚገባው ነገር ቀርቶ ይህ ስርዓት የገደሉትን አካላት ሽብርተኞች አይደሉም በሚል ከለላ ሲሰጥም ተበዳዮችን ደግሞ ህገ መንግስታዊ ስርዓት ለማፍረስ የሚሰሩ አስመስሎ የመክሰስ አካሄድ መከተሉንና ራሱ የገዳዮች ስምሪት ሰጪ መሆኑን በማንሳት አባታዊ ሀዘናቸውን በማሰማት ወቀሳቸውን አቅርበዋል። ብፁዕ አቡነ ጴጥሮስ አሁን እየተፈጸመ ያለው ጥቃት ከቀደሙ ታሪካዊ ክስተቶች በተለይም ከጣሊያን ወረራ ጊዜ ጋር አያይዘው አቅርበውታል። በፋሽስት ጣሊያን ወረራ ወቅት ግራዚያኒ በጻፈው ደብዳቤ ገዳማት የአርበኞች ምሽግ ተደርገው በመፈረጃቸው የደብረ ሊባኖስ መነኮሳት እልቂት እንደደረሰባቸው አስታውሰዋል። በአሁኑ ወቅትም ገዳማት የወታደር ማሰልጠኛ ናቸው የሚል ተመሳሳይ ፍረጃ በብልጽግናው አካላት ላይ በመሰጠቱ ታሪካዊ ኦርቶዶክስን የማዳከምና የማጥፋት ፍላጎት በድጋሚ እየተተገበረ ይገኛል ሲሉ ስጋታቸውን ገልጸዋል። ብፁዕነታቸው ስለ አዲስ አበባው ምክክር ሲገልጹ ምክክሩና ውይይቱ የሚደረገው የዓለም አቀፉን ማህበረሰብ ለማደናገርና የጥይት ድምፅ ለማስቆም የታለመ አስመስሎ ለመታየት እንጂ በመሬት ላይ ያለው እውነታ እንደማይቀይረው ገልጸዋል። በከተሞች የምክክር ወሬ በሚወራበት ጊዜ ሁሉ በገጠሪቱ ኢትዮጵያና በገዳማት የድሮንና የከባድ መሳሪያ ድብደባው በባሰ መልኩ እንደቀጠለ በመጥቀስ ሂደቱ ሰላምን ለማምጣት የተከፈተ እውነተኛ መንገድ ነው ብለው እንደማያምኑም አብራርተዋል። ብፁዕ አቡነ ጴጥሮስ የቤተ ክርስቲያኒቱ መሪዎች፣ ምዕመናንና አጠቃላይ የኢትዮጵያ ሕዝብ ከስሜታዊነት ይልቅ አምላካቸውን በጸሎት እየጠየቁ እየደረሰ ያለውን ግፍ ላይ ሕሊናቸውን ደግፈው ድምጻቸውን ማሰማት እንዳለባቸው በማሳሰብ ጥሪያቸውን አቅርበዋል። በተያያዘ መረጃ ዓለም አቀፍ የሰብአዊ መብት ተቋማት በአገዛዙ እየተፈጸመ ያለውን የዘር ማጥፋት ወንጀል በጽኑ እንዲያወግዙ የዓለም አቀፉ ማህበረሰብ የብልጽግናው አገዛዝ በአማራ ላይ እየደረሰ ያለውን ሰብአዊ ጭፍጨፋና የዘር ማጥፋት ድርጊት ትኩረት እንዲሰጠውና ገለልተኛ ምርመራ በማድረግ አስፈላጊው ዓለም አቀፋዊ እርምጃ እንዲወሰድ አፋብን ወሎ ቤተ አማራ ምኒልክ ዕዝ ጠየቀ። እዙ በሰጠው መግለጫ የብልጽግናው አገዛዝ ህዝብን፣ ታሪክንና ሃይማኖትን መሰረት ያደረገ አደገኛ ጸረ ህዝብ አካሄዱን አጠናክሮ ቀጥሏል። ላለፉት 3 ዓመታት በአማራው ህዝብ ላይ በከፈተው አጥፊ ጦርነትና ከውጭ በሚያስገባቸው ጅምላ ጨራሽ መሳሪያዎች አማካኝነት በንጹሃን ላይ እየደረሰ ያለው እልቂት አሳሳቢ ደረጃ ላይ ደርሷል። በዚህ ወቅት ዓለም አቀፍ ማህበረሰቡን ለማደናገር የምክክር ጉባኤ በሚል አዲስ አበባ ላይ ፖለቲካዊ ድራማ እየሰራ ያለው አረመኔው የብልጽግናው አገዛዝ ሐምሌ 15 ቀን 2018 ዓ.ም በደቡብ ወሎ ሀገረ ስብከት በሚገኘው የአባይ ቅድስት አርሴማ ገዳም መነኮሳት ላይ በመፈጸመው አሰቃቂና ጭካኔ የተሞላበት የድሮን ጥቃት በርካታ የገዳሙ መነኮሳት ህይወት አልፏል። በርካታ መነኮሳት በከባድ ሁኔታ ቆስለዋል። ገዳሙ በድሮን ጥቃት ከፍተኛ ውድመት ደርሶበታል። ዓለም በቃኝ ብለው በጸሎት ላይ ያሉ ገዳማውያንን ሳይቀር ማጥቃት በህዝቡ ላይ የተፈጸመ ያለው ስልታዊ የዘር ማጥፋት ወንጀል ማሳያ ነው። ቅዱሳን መነኮሳትና መናንያንን ኢላማ ያደረገው ይህንን ዘግናኝና አረመኔያዊ ድርጊት በጽኑ እናወግዛለን። በጥቃቱ ህይወታቸውን ላጡ ገዳማውያን የተሰማንን ጥልቅ ሐዘን እየገለጽን ለቁስለኞች ፈጣን ምህረትን እንመኛለን። ንጹሐን ዜጎችንና የሃይማኖት ተቋማትን ከዚህ ጥፋት መታደግና አገዛዙን መታገል የሰው ልጆች ሁሉ ሰብአዊ ግዴታ ነው። ስለሆነም ይህንን ዘር አጥፊና ሀገር አፍራሽ ስርዓት ለመገርሰስ መላው የአማራና የኢትዮጵያ ህዝብ ከታጋዩ ጎን እንዲቆም የሃይማኖት አባቶች ስርዓቱንና ድርጊቱን በግልጽ እንዲያወግዙ ታሪካዊ ጥሪያችንን እናስተላልፋለን። ዓለም አቀፍ የሰብአዊ መብት ተቋማት በአገዛዙ እየተፈጸመ ያለውን የዘር ማጥፋት ወንጀል በጽኑ እንዲያወግዙ የዓለም አቀፍ ማህበረሰብ የብልጽግናው አገዛዝ በአማራ ላይ እየደረሰ ያለውን ሰብአዊ ጭፍጨፋና የዘር ማጥፋት ድርጊት ትኩረት እንዲሰጠው እና ገለልተኛ ምርመራ በማድረግ አስፈላጊው ዓለም አቀፋዊ እርምጃ እንዲወሰድ በጽኑ እንጠይቃለን ሲል አፋብን ወሎ ቤተ አማራ ምኒልክ ዕዝ አሳስቧል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትና የካቢኔ ሴክሬታሪ ሌተናል ጀነራል ታደሰ ወረደ በመቀሌ ከሚገኘው መኖሪያ ቤታቸው በጥበቃዎቻቸውና በሰራተኞቻቸው ታጅበው መሰወራቸው ተሰማ። የክስተት ህወሓትና በ4 ኪሎ ብልጽግና መካከል ያለው የፖለቲካ ውጥረት በከፍተኛ ሁኔታ በጨመረበት ወቅት የተከሰተ በመሆኑም በክልሉ አዲስ የጸጥታ ስጋትን ደቅኗል። እስከ ማክሰኞ ጠዋት ድረስ በመቀሌ የሚገኘው የሌተናል ጀነራል ታደሰ ወረደ መኖሪያ ቤት በከፍተኛ ጥበቃ የተከበበና የጸጥታ ተሽከርካሪዎች የተሰማሩበት እንደነበር ተገልጿል። ሆኖም ከማክሰኞ ምሽት ጀምሮ አብሯቸው የነበሩት ጥበቃዎችና የቤት ሰራተኞችም ከአካባቢው ሙሉ በሙሉ የጠፉ ሲሆን ጀነራሉ ያሉበት ቦታ እስካሁን አልታወቀም። ከሁኔታው አስቀድሞ ጀነራል ታደሰ ከአሜሪካው አምባሳደር ኤርቪን ማሳንጋ ጋር ለማድረግ ያቀዱትን ግንኙነት በትግራይ ክልል ጸጥታ ቢሮ መከልከሉ የተገለጸ ሲሆን ይህም በቤተሰቦቻቸው ዘንድ ስለ ደህንነታቸው ከፍተኛ ስጋትን ፈጥሮ እንደነበር ይታወሳል። የጀነራል ታደሰ ወረደ መሰወር በህወሓት ውስጣዊ ክፍፍል እንዲሁም በህወሓትና በብልጽግና መሪው አብይ አህመድ እንዲሁም በአንጃዎቻቸውና ጌታቸው ረዳ መካከል
ባለው ፍጥጫ መሃል የተከሰተ ነው። ጀነራል ታደሰ በብልጽግና እውቅና ዳግም ከተሾሙ በጥቂት ጊዜያት ውስጥ በህወሓት ስራ አስፈጻሚ ውሳኔ ከኃላፊነታቸው እንዲነሱ መደረጋቸው ይታወሳል። ከኃላፊነታቸው ከመነሳታቸው በፊት ጀነራሉ በሰጡት መግለጫ ጊዜያዊ አስተዳደሩን በኃይል ለመገልበጥ የሚደረግ ማንኛውም ሙከራ ክልሉን ወደ አዲስ ደምና ጦርነት እንደሚያስገባ አጥብቀው አስጠንቅቀው የነበረ ቢሆንም ህወሓት ጊዜያዊ አስተዳደሩንና በውስጡ ያሉትን አመራሮች ሙሉ በሙሉ በመቆጣጠር የፖለቲካ የበላይነቱን ለማስከበር ሲንቀሳቀስ፣ የአራት ኪሎ ብልጽግና በበኩሉ የፕሪቶሪያውን የሰላም ስምምነት በፕሮፓጋንዳ በመጠቀም የጊዜያዊ አስተዳደሩን ህጋዊነት ሊጠበቅ እንደሚገባ ያሳስብ ቆይቷል። በክልሉ ወታደራዊና ጸጥታ መዋቅር ውስጥ ከፍተኛ ተጽዕኖ ያላቸው ሌተናል ጀነራል ታደሰ ወረደ ያሉበት አለመታወቁ በትግራይ ክልል አዲስ የደህንነት ስጋትን ፈጥሯል። የጀነራሉ መሰወር በህወሓት ታጣቂዎችና በጊዜያዊ አስተዳደሩ ደጋፊዎች መካከል ወታደራዊ ግጭት ሊቀሰቅስ ይችላል የሚል ስጋትን አሳድሯል። በተጨማሪም ክስተቱ በብልጽግናው አገዛዝና በህወሓት መካከል ያለው አሁናዊ የጦርነት ፍጥጫ ሊያባብሰው እንደሚችል ይጠቁማል። እስካሁን የህወሓት ከፍተኛ አመራሮችም ሆኑ የአገዛዙ ብልጽግና አካላት ለጀነራል ታደሰ ወረደ ደህንነትና ያሉበት ቦታ ይፋዊ መግለጫ አልሰጡም። ከሱዳን የተወነጨፈ የድሮን ጥቃት በምስራቅ ቻድ ሲቪሎችን አቆሰለ። ከሱዳን ግዛት ተነስቶ የመጣ ነው የተባለ ድሮን በምስራቅ ቻድ ውስጥ በሚገኙ ስፍራዎች ላይ ጥቃት በማድረሱም የሲቪል ሰዎችን ማቁሰሉንና ተሽከርካሪዎችን እንዲሁም በርካታ የንግድ ሱቆችን ማውደሙን አንድ የቻድ ባለስልጣን አስታወቁም። ይህ ጥቃት በቅርብ ወራት ውስጥ የተፈጸመ አምስተኛው መሰል ድርጊት ሲሆን በባለፈው ጥር የፈጣን ድጋፍ ኃይሎች አርኤስኤፍ ወደ ቻድ ግዛት ዘልቀው በመግባት የጦር ካምፕን በማጥቃት 8 ወታደሮችን ገድለው ነበር። በተመሳሳይ መጋቢት የዚሁ ኃይል ነው የተባለው ድሮን የረመዳን ኢፍጣር ላይ በተሰበሰቡ ዜጎች ላይ ጥቃት በማድረስ 18 ሰዎችን ገድሏል። በምስራቅ ቻድ ቲኒጃጋሩባ ወረዳ በሚገኘው የባሚና አካባቢ ከፍተኛ የቻድ ልዑክ ምልከታ አድርጓል ሲባል ልዑኩ የወረዳው አስተዳዳሪ፣ የቻድ ጦር የምስራቅ እዝ አዛዥንና የዛጋዋ ብሔር አስተዳደር ተወካዮችን ያካተተ ሲሆን ድሮኑ የተለያዩ ቦታዎችን ካጠቃ በኋላም በዜጎች ላይ ያደረሰውን ጉዳት ገምግመዋል። የቲኒ አስተዳዳሪ በተመታው ቦታ ላይ በሰራው ቪዲዮ እንደገለጸው ጥቃቱ ከቻድ ድንበር 7 ኪሎ ሜትር ዘልቆ የደረሰ ሲሆን 2 ህጻናትም ቆስለዋል። በአካባቢው ባለስልጣን መስሪያ ቤት አቅራቢያ የነበሩ 2 መኪኖች ወድመዋል። በባሚና አካባቢ የሚገኘውን ገበያ ጨምሮ በርካታ የንግድ ሱቆች ተቃጥለዋል። ጥቃቱን ያደረሰው ድሮን የአርኤስኤፍ ኃይሎች እንደሆነ የሚገመት ሲሆን ቀደም ሲል በሱዳን ጦርና የጋራ ኃይሎች ጥምረት ቁጥጥር ስር በምትገኘው ኤልዳማዚን በተባለች የሱዳን ከተማ ላይ ጥቃት በማድረስ የ21 ሲቪሎችን ህይወት ማጥፋቱንና 31 ሰዎችን ማቁሰሉ ይታወሳል። የአካባቢው ባለስልጣን ከሱዳን ውስጥ ካሉ ተጋጣሚ ኃይሎች መካከል ማንኛውም በቀጥታ ለመክሰስ የተቆጠቡ ቢሆንም ጥቃቱ የተፈጸመበት አካባቢ ምንም አይነት የታጠቀ እንቅስቃሴ የሌለበት በመሆኑ የማዕከላዊ መንግስት በድንበር ዳርቻ የሚኖሩ ዜጎችን እንዲጠብቅ ጥሪ አቅርበዋል። የሱዳንና ቻድ ድንበር አካባቢው ላይ ያለውን ግጭት በሁለቱም ወገኖች በኩል ባለው ማህበራዊና ህዝባዊ መደራረብ እንዲሁም የቤተሰብና የጎሳ ትስስር ምክንያት የብሔር መልክ እያያዘ መጥቷል። የድንበር ከተማዋ ቲኒ በዳርፉር እና ምስራቅ ቻድ መካከል ዋና የንግድና የሰብአዊ እርዳታ ማለፊያ መስመር በመሆኗ ከፍተኛ ውጥረት የሚታይበት ስትራቴጂካዊ ቦታ ሆናለች። የሱዳን ባለስልጣናት ቻድ አርኤስኤፍ የተባለው ኃይል ከተባበሩት አረብ ኤሚሬትስ በንጃሜና እና አምጃርስ አየር ማረፊያዎች በኩል የሚያስገባውን መሳሪያ እንዲያጓጉዝ ፈቅዳለች በማለት ግጭቱን በማፋፋም ይከሷታል። የሚደግፋት አርኤስኤፍ እና የኢትዮጵያው ብልጽግና አብይ አህመድ በንጹሃን ዜጎች ላይ የሚፈጽሙት የድሮን ጥቃት በተመሳሳይ ቀጥሎ የበርካቶችን ህይወት እየቀጠፈ ይገኛል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።